ቴዲ አፍሮ ወዶ አይደለም መሳሪያ ተደቅኖበታል። ያ ደግሞ መሳሪያ ብታምኑ የእስራኤል ኤምባሲ ዛሬ ያወጣው መግለጫ እንደሚያመለክተው ከቴዲ አፍሮ ጋር እንደው ቴዲን ከማወቅ በፊት ስለሱ ማታቀው ወይ ደግሞ ማጠብቀው ነገር አሁን ካወከው በኋላ ዘፈን ኃጢአት ነው ለምትሉ ሰዎች የቴዲ አፍሮን ዘፈን ያካትተዋል? የቴዲ አፍሮን ዘፈን አልበሙን ያካትታል? ምናልባትም ካካተተ ሰላም ጤና ይስጥልኝ። ውድና የተከበራችሁ የአዳም ቲቪ ቤተሰቦች እንደምን ሰነበታችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በዚህ ሰዓት ጀዋር መሐመድ ስለ ቴዲ አፍሮ ያልተጠበቀ ንግግርን ተናገረ። ቴዲ አፍሮ መንግስትን ማመስገን አለበት። መንግስት ለቴዲ አፍሮ ትልቅ ማስታወቂያን ይሰራለት። ጋዜጣዊ መግለጫ እንዳያቀርብ ከታገደበት ጊዜ ጀምሮ ብዙ ብር አውጥቶ ሊያሰራው የሚችለው ማስታወቂያ በነጻ ሰርቶለታል ሲል ተናግሯል። ጀዋር መሐመድም ዘፈኑን ለማድመጥ እጅግ ጓጉቻለሁ፣ ብዙም ዘፈን የማዳምጥ ሰው አይደለሁም፣ የቴዲ አፍሮን ዘፈን ግን እየጠበቅኩን ነው ብሏል። እናንተስ ምን ትላላችሁ? ለትኩስ መረጃ ፎሎ በማድረግ ቤተሰቡ ነው። መግለጫ እንኳን እንዳያወጣ ቴዲ አፍሮን አፍነውታል። ምናልባት ሰምተህ ይሆናል ብዬ አስባለሁና መግለጫ ሙዚቃ ነው። ምንም በኢህአዴግ ዘመንም ታውቃለህ ያወጣ ነበር፣ መግለጫም ያወጣል፣ ሙዚቃም ያወጣ ነበር። የዛሬ 8 ዓመት ራሱ አውጥቷል 2017። ያኔ በቀውጢው ጊዜ 2017 ሚያዝያ ላይ ነው ያወጣው። ያንም ኢህአዴግ ነበር መጨረሻ አካባቢ አውጥቷል። ያንም ችግር አልገጠመውና ምንድነው የምታየው? አፈናው ምንድነው የሚነገረን ነው? እንዳለ ፖለቲክሱ ሌላው ነው ተጠበቀው ነው። በጣም ይወዱታል ማለት ነው። ፕሮሞሽን እኮ ይሰሩለት ቴዲስ ፕሮሞሽን ቦሪም እኔ ለምሳሌ ሙዚቃም ብዙም ስለማልቀጣጠል እንደሚወጣ አላውቅም ነበር። ስላፈኑት ግን እኔም ሰማሁት። አይ ቲንክ አብዛኛው ሰው አሁን ካለው የኢትዮጵያ ችግር በኢትዮጵያ ውስጥ ህዝቡ አሁን ከፍተኛ ችግሩ ኑሮ ውድነት ነው፣ ሁለተኛ የሰላም እጦት ነው። ስለ ሙዚቃ ብዙ የሚሰማ ሰው የለም። መግለጫ በመከልከል በሚሊዮን ብር አውጥቶ ሊያገኝ የማይችለውን ፕሮሞሽን የሰሩለትና እድለኛ ነው። ሊያመሰግናቸው ኮምፕሌን ሊያደርግ ሳይሆን ሊያመሰግናቸው ነው የሚገባው። የሚያሳይህ ምን ያህል ደም እንደሆኑ ነው የሚያሳይህ። አሁን ካለው ነባራዊ ኢትዮጵያ ሁኔታ ሚውዚክ ኢዝ ዘ ሊስት ኦፍ ዲስ ገቨርንመንትስ ፕሮብለም ኢቨን አይደለም አይደለም በእንትን አሁን በአሁኑ ጊዜ የኢትዮጵያ መንግስት ችግር ሙዚቃ ሲሆን ስታየው ይሰይ ያኔ እንደቀልድ ምለው ነገር አለ። they live ይሄ በተወሰነ ደሴት የብልጽግና ደሴትና ኢትዮጵያ እኮ የተለያዩ ናቸው። ደሴቱ ውስጥ አየህ ስለ ሙዚቃ ሲያስቡ ነው የሚውሉት ማለት ነው። ደሴቱ ውስጥ ስለ አሪፍ መኪና፣ ስለ ቆንጂዬ ይሄ ብልጭልጭ ስለሚሰሩት ነገር ነው። ለነገሩ እኮ እየሰጠው ኢንተርቪው አለ ዛሬ 2-3 ስለ ኢትዮጵያ ማለት አዲስ አበባ ነች። አዲስ አበባ ሲል እኮ ደሴቷ ብቻ ነች። ለደሴቷ የቴዲ ዘፈን አሳሳቢ ነው፣ ለኢትዮጵያ ህዝብ ግን ምንም አሳሳቢ አይደለም። ሶ ሚውዚክ ኢዝ ዘ ሊስት ኦፍ ዴር ፕሮብለም። ግን በጠላትነት ደረጃ ብታስቀምጥ እንኳን በጣም ትልቅ የምፈራው ነገር አይደለም። ስማ ጦርነት በተወጠረ መንግስት፣ ኢኮኖሚ በዳሸቀ መንግስት ውስጥ ለሙዚቃ አቴንሽን ሰጥተህ አላስፈላጊ አሁን የቴዲን ዘፈን የሚወዱትም የማይወዱትም ያዳምጡታል። ይሄን ዘፈን አቂቀቱ ልስን እኔ ራሱ ምናልባት ምን ብሎ ነው ሊክ አድርጎ ነው ምን ብሎ ነው ምን መልእክት ይዞ መጥቶ ነው እንደዚህ የሚያፍኑት የሚለው ይመጣል። መልእክቱ እስቲ መንግስት ይውደም የሚል ራሱ ይሆነ ማት እኮ መንግስት የሚረግም ሙዚቃ ወጥቷል ባለፈው 1-2 ዓመት። ስንቱን ሰምተሃል አንተ? አሁንም ራሱ ከአንድ አልበም ነው እንግዲህ ይዞ እየወጣ ያለው። መቼም ከዛው መንግስት የሚረግም ምናልባት 1-2 ቢሆን ነው አይደል? የማያዳምጠው ቋንቋው የማይችለው አስተርጎ ነው የሚያዳምጠው። አሁን ራሳቸው ላይ የተኮሱት እያልከኝ ነው? አሁን ስማ ከአክሱም እስከ ሞያሌ እስከ ደወሌ ምንድነው መንግስትን እንዲያስበረገገው የሚለውን it has made it the most awaited album of the year. ቴዲ አፍሮ ወዶ አይደለም መሳሪያ ተደቅኖበታል። ያ ደግሞ መሳሪያ ብታምኑ ባታምኑ ከሻቢያ ነው።
ጀዋር ስለ ቴዲ አፍሮ ያወራል። ጀዋር ትላንትና እኮ ጀዋር የኦሮሞ ዕውቁ ዘፋኝ አጫሉ እንደተገደለ የአማራው ዘፋኝ ቴድሮስን ገለን እናሳያቸዋለን እኮ ብሎ እኮ በሚዲያ የተወራው ጀዋር እኮ ነው ያወራው። ይሄንን ትላንትና ያጫሉን ደም በቴዲ እንበቀላለን አታስታውሱም እንዴ? ዛሬ ያንን ያለ ሰው ወጥቶ ገና ለገና ዘፈን ተዘፈነ ብሎ ጀዋር ስለ ቴዲ አፍሮ ሲያወራ ዝም ብለህ ትሰማለህ? ጀዋር ወጥቶ ስለ ቴዲ አፍሮ ሲያወራ ያኔ ነው መንቃት የነበረብህ ጭንቅላት ካለ። ስለዚህ አሁንም ልጁ የገባበት ቅርቃር መውጣት አለበት። ዘፈኖቹን ትንሽ ዞር ብያለሁ እንዳለ እየየ ነው፣ መርዶ ነው። ዘላለምን እየየ ዘላለምን ሟርት ዘላለምን ችግር አንድ ቦታ እኮ ጣል ይደረጋል እኮ። ስለሚያሳዝነኝ ነው እንድጠነቀቅለት ነው እንጂ እኔ በግል ከቴዲ አፍሮ ጋር ምንም ችግር የለብኝም። ያውቀዋል እኮ ሰው የገጨ መኪና እኮ ገጭታል ብሎ እኮ ነው ህወሓት አስገብቶ የሰራውን ታሪክ እስር ቤት እናውቃለን። መኪና ገጨ በሚል ሲመከራ ህይወት እኮ ነው ያሳለፈው እንዴ። የአዶናይና የቴዲ አፍሮ መገናኘት ምን ይመስላል? ሚስጥሩ እየነገርኩ እኮ ነው ያለሁት እኔ። በአዶናይ አጀንዳ ያልጮሃል የለም፣ አሁን አለ የለም። ይህም እንደዚህ ነው። አጀንዳው ጮኸ፣ ወደቀ፣ አለቀ፣ በቃ ነገ የለም። የፖለቲካ ልጆቻችን ናቸው ሁሉም። የሄዱበት መንገድ ግን የተስተካከለ እንዲሆን የላይፍ ኤክስፒሪየንሳችንን ሼር ማድረግ አለብን፣ መምከር አለብን። ራያቸውን ማሳካት አለባቸው። የተስተካከለ ህይወት መግባት አለባቸው። የማንም ነጋዴ እንዲገዛቸው አንፈቅድም። ይሄን ነው ማድረግ ያለብን። አለዚያ የምትከፍለው ዋጋ ከባድ ነው። ከሞትክ ነው። አጫሉን የመሰለ የምንወደው ዘፋኝ ነበረ፣ ሞት አጫሉ። ዛሬ አጫሉ ያስታውሳል? አርስተራሳ እኮ በቃ ጌም ኦቨር፣ በቃ አለቀ። ስትሞትክ ነው። ስለዚህ እኔ አሁን የምክረው ነገር ውጣ። ሁሉንም በጭፍን ዝም ብለህ ግጥምና ዜማ ደናደ በቸናቸ ገጥመ በሙዚቃ አቀነባበሩ ስለተለቀቀና ብሶት ስላወራ የኢትዮጵያ ችግር አይፈታም። እንደዚህ አይነት ሪቮሉሽን የለም። በዘፈን የምትፈርስ ሀገር የለም፣ በዘፈን የምትቆም ሀገር የለችም። ዘፈኖች በዩኒቨርሲቲ እንደ አንድ ኮርስ መሰጣት አለበት። የቴዲን ዘፈኖች አለመስማት ጎዶሎነት ነው። አዲሱ አልበም ቶሎ ተለቆ በእነንተና የታመሙ ጆሮአችን ይፈወስልን። ከቀናት በኋላ የቴዲን ቅኔዎች እንደጾሙ እንፈታዋለን። አይደለም እኮ ራሱን ቴዲ እናስፈታዋለን ለማለት ፈልጌ እንጂ እኛ ከየት እንፈታዋለን? ከየት እንፈታዋለን እኮ። እንደው ቴዲን ከማወቅ በፊት ስለሱ የማታውቀው ወይ ደግሞ የማትጠብቀው ነገር አሁን ካወቅከው በኋላ ያወቅከው አንድ ነገር እሱ ያው መጀመሪያ እንትን ኤክስፔክት የምታደርጊው እንትን ሲሪየስ ሰው ምናምን ይወድ እንትን አካባጭ የሚያከራ አይነት ሰው እንዴ። እሱ በጣም ፍሌክሲብል ነው። በዛ ላይ ቀልድ ያውቃል። ኧረ እባክህ ጆክ አስማታ ቀልድ ነው እንዴ። አዎ ከስራ በፊት እኮ እንደሳቅን ነው። ተወናት ማት ቀልድ ነው፣ ማያውቀው የለም። አዎ ጥርሳ አስከድን ይሄን መሰክራለሁ እኔ እንዴ። በዛ ላይ የሰራሽ ማሳብ ቢመጣለት ያስቅሻል። በጣም ተጫዋች ነው። ምስኪን ያው ጥሩ ሰው ነው። ቴዲ ከሰጠህ ማትረሳው ትልቅ ምክር ብለ ምክር ያው እሱ ላይ መምከር ይወዳል አይደል? ያው የሚያየውን ነገር በጣም አፕሪሺየት የሚያደርገው ማግባቴን መውለዴን በዚህ እድሜ በጣም ያበረታታል። አስፈላጊ ነው በእድሜ ሁሉም ነገር። ጥሩ ሚስት ስላለው አግቦም እና በጣም ነው እንትን የሚለው ደስ ይለዋል። በዚህ እድሜ ማድረግ ይሄንን ትልቅ ነገር ነው። ከዛ ሌላ ደግሞ ፎርም አድርጉ ይላል ባንድ። እናንተ ከምትግባቡት አሪፍ የምትግባቡ ሰዎች ሆናችሁ በደንብ አሪፍ ባንድ አድርጋችሁ ፕሮፌሽናል ማለት ዘፈን ኃጢአት ነው ለምትሉ ሰዎች የቴዲ አፍሮን ዘፈን ያካትተዋል። የቴዲ አፍሮን ዘፈን አልበሙን ያካትታል። ምናልባትም ካካተተ እያወኩ ወደ ኃጢአት ገብቻለሁ፣ ይቅርታ አድርጉልኝ። እያወኩ በቃ ኧረ
እረ ምክንያቱም ይሄን ሰሞን ድብርት የለ ብቸኝነት የለ መመሰጥ ብቻ ነው እዚህ ጫካ ውስጥ ቁጭ ብዬ ብራዘር በቃ ያው እዚህ ጥቅጥቅ ያለ ጫካ ውስጥ ኤርፎኔን ሰክቼ ከራሴ ጋር ነኝ። ስለዚህ ወዳችኋለሁ፣ አመሰግናለሁ። ዘፈን ኃጢአት ነው ለምትሉ ሰዎች ከተማ ማስዋብና ከተማ ማሳደግ የተለያየ ነው። ከተማ ማልማት አይደለም። ማስዋብ እኮ ይኸውልህ እኔ ጠዋት ስነሳ ቁርሴን በልቼ አንደኛ ማድረበት ቤት መኖር አለበት። ስለዚህ የኔ ገንዘብ የቤቴን ኪራይ መክፈል አለበት ወይ የቤቴን ሞርጌጅ መክፈል አለበት ወይ ቤቴን መግዛት አለበት። ከዛ በላለሁ፣ ከዛ ለብሳለሁ፣ ከዛ በኋላ ነው ፊቴን የምቀባውና ፀጉሬ ምናምን ማበጥረው ራሴን ማስውበው። አብይ እኮ እዛ ሀገር ውስጥ ያመጣው ኤክስትሪምሊ ዊርድ ነገር ምንድነው? ሆድህ ባዶ ነው፣ ቤት የለህም፣ ግን ፊቱን ተባብሰዋለህ። ለአዲስ አበባ ህዝብና ለሀገራችን ህዝብ ምንድነው ያደረጉት? የሚያገኘው ገቢ የወራዊ የቤትና የምግብ ሽፋን አይጨፍርለትም። ግማሽ ብቻ ነው፣ በጣም ከደለኛ ሆነ ግማሽ ነው የሚሸፍንለት። እነሱ ግን ስርዓቱ ወደ ስራ ከማስገባትና ስራ ላይ ያለው ደሞዙ ከፍ ብሎለት ወጪው እንዲሸፈንለት ከማድረግ ይልቅ መንገድ ላይ መብራቶችን አሸብርቀውለት በመብራቱ እየተዝናና እንዲሄድ የራበው ሰው እንዴት ነው የሚዝናናው? ጎበዝ ቤት ልጆች ቤት ውስጥ የሚያለቅሱበት ከኪራይ ቤት የሚባረር ሰው እንዴት ነው የሚዝናናው? እና the whole thing is extremely absurd የሆነ ነው። ባለፈው ብያለሁ፣ ሰዎች ሞገስና ጀዋር ሰርቀው ሸቅለው በሎተሪ በምናምን ሀብታም ሊሆኑ ይችላሉ፣ ወይ ደግሞ ማጭበርበር እንችላለን። አንዳንድ ሰዎች እንደሚያደርጉት ፈታ ብለን ለብሰን መኪና ተከራይተን ይሄ መኪና የኔ ነው እያልክ ሰዎችን ልታታልልበት ትችል ይሆናል ለተወሰነ ጊዜ። ሀገር ያን ማድረግ አይችልም። ሀገር በብልጭልጭ ድህነትን ልትሸውድ አትችልም። ሀገር በብልጭልጭ ራሷን እንጂ የኢኮኖሚ ወደ ኋላ መቅረትን ልትሸውድ አትችልም። እና በብልጭልጭ የኢትዮጵያን ህዝብ መሸወድ ፈለጉ፣ ግን ብድር ጭንቅላታቸው ላይ ወጣ፣ ህዝቡ የሚበላው አጣ። አሁን ገንፍሎ ሊውጣቸው ሲመጣ እየተርበተበቱ ነው ማለት ነው። ቴዎድሮስ ሴቶች ጡት ላይ ሌላም ተገቢ ያልሆነ ቦታ ይፈርማል እየተባልክ ነውና ይሄ ነገር ደግሞ እንደው ከባህልም ከወጋችንም አንፃር ትንሽ ወጣ የሚል ይመስለኛል እና እንዴት ነው የምትመለከተው ይሄን ነገር? እሺ አመሰግናለሁ። በመጀመሪያ ትልልቅ ሰዎች እዚህ ስላሉ ትንሽ አስነዋሪ ነገር ስለሆነ ይቅርታ እንጠይቃለን። ባለፈው ጊዜም በሬዲዮ መልሻለሁ ይሄን ነገር። እንደውም ጥያቄው ሲጠየቅ ነገርን እውነት እያስመሰለው ይሄድ የመጣ ይመስለኛል። ይሄን ላለማድረግ የሚያስፈልገው ኢትዮጵያዊ ሆኖ መገኘት ብቻ ነው። ሁላችንም አመሰግናለሁ። ሁላችንም በጥብቅ ስርዓት ነው ያደግነው። ከአዋቂ ጋር እንኳን በልጅነታችን እንድናወራ ቤተሰቦቻችን አይፈቅዱልንም። እኔ ደግሞ ከዚህ ህብረተሰብ መሀል ስለወጣሁ እንዲህ አይነት አስነዋሪ ስራ እሰራለሁ ብዬ አላስብም። እግዚአብሔር ይስጥልኝ። የሰው ጃኬት መስረቅ ብቻ አይደለም ሌብነት፣ የሰው ንብረትና የሰው ፈጠራ መስረቅ ደግሞ በጣም ትልቅ ወንጀል። ጃኬት 70 ብር ነው ወይ ደግሞ 80 ብር ነው ዋጋው በተባለበት ዋጋ። የአንድ ዘፈን ዋጋ ግን አንድ ሰው አንድ ዘፈን ዘፍኖ እኮ ዓለም ቱር ሊያደርግ ይችላል። በአንድ ዘፈን ትልቅ ሰው ይሆናል አንድ ሰው እና ግምቱ በጣም ወሰን የለውም እና በጣም ትልቅ ወንጀል እንደሆነ ነው የሚጠቅሰው። ነገር ግን እኛ ሀገር አንድ ገበያ ውስጥ አንድ ጄሪካን የ5 ብር ጄሪካን የሰረቀ ሰው ፖሊሱም ህዝቡም አሳዶ ብሎ ነው የሚይዘው። ዘፈን የሰረቀ ሰው ከረባት አርቆ ጭራሽ በቴሌቪዥን ይመጣብናል። ቴዲ አፍሮ እንዴት ነው የሚቻል? የ100 ሚሊዮን ህዝብ ድምጽ ማለት ነው ጠቅለል አድርጎ ባንድ ትራክ ድምጻችሁን ጩኸታችሁን ያልንበትን ማለት ነው ባንድ የጠቅለል አድርጎ ማለት ነው ባንድ ትራክ ለቆልናል። ፈጣሪ ይባርክ። አልገባናል አትበሉ። ጣባራስ ክላስ ያዙ ምናምን በ6 ዓመትም በ7 ዓመትም ቀስ እያለ ይገባናል። ፈጣሪ ያክብርልን። አንተ ባትኖር ምን ይውጠን ነበር? ጩኸን ያልንበትን ጉዳይ ማለት ነው ባንድ ትራክ የ100 ሚሊዮን ህዝብ ጨጓራ ያነደደ ነገር ማለት ነው። ቴዲ አፍሮ የኔ አባት ድምጻችን አባታችን። የሰው ዕዳ እየበላን
አገር ለማስቀጠል አይቻልም። ይሄ ነው እንደ ሀገር የገጠመን ችግር ብዬ የማምነው። ወጣቶች ወዴት እንደሚሄዱ የሚያሳይ ደግሞ ያለፈው ክፍል እነሱ ላይ ያተኮረ አካሄድ የለም እና መጀመሪያ ሀገር ማዳን ነው ቅድሚያ የሚሰጠው ነገር። ሁሉ ነገር ቅደም ተከተል አለው። የመጀመሪያው ምንድነው? ኢትዮጵያዊነትን ማዳን ያስፈልጋል። ኢትዮጵያዊነት ካልዳነ ማንም ይኖርበት ሀገር አይፈጠርም እዚህ ቦታ ላይ። ስለዚህ ኢኮኖሚያዊ ለውጥ ሊመጣ የሚያስፈልገው ነገር ለማድረግም ህዝብ መተባበር አለበት። አድዋ ላይ በአንድ ላይ ያዘመትከውን ኃይል በዛ ኃይል ወደ ልማት ለማሳተፍ ይቻላል። መንገዱም ይሄ ነው እና እንደዚህ አይነት ያካሄድ ጉድለቶች አሉ። ሁለተኛ ልጆች ተምረው ተሻሽለው መለወጥ ይፈልጋሉ። ወጣቶች መንገድ የሚያሳያቸው ይፈልጋሉ እና የሚያሳዝን ትውልድ ነው። የዛ ትውልድ አካል ስለሆንን ነው በዚህ አይነት ጉዳይ ላይ እንድናተኮር ግድ የሆነው እና ለወደፊቱ ለሀገር የምመኘው ኢትዮጵያ ልጆቿ የተባበሩባት ሀገር፣ ለሀገር የለፉ ሰዎች የሚከበሩበት ሀገር፣ ለሀገር የለፉ ሰዎች ሲከበሩ ለሀገር የሚያስከብር ስራ የሚሰሩ ልጆች መፈጠር ይችላሉ። ከምንም በላይ ግጭቶችን አስወግደን በይቅርታና በምህረት በፍቅር በአንድነት ይሄንን መሰረት ያለው ህዝብ ወደ ዘላቂ ጉዞ ለመውሰድ ትልቅ መነቃቃትና መነሳሳት ያስፈልጋል እና ኢትዮጵያዊነት ሩቅ ነው። ጠቅላይ ሚኒስትሩ ትናንትና ከላይ የምታዩትን መልእክት አስተላልፈዋል። ግን እኮ ሀገራችን ጀነራሊ ዛሬ ላይ የምትፈልገው በመጀመሪያ ደረጃ ከሁሉም በላይ ሰላም ርቋት ነው ያለው። ከምስራቅ ምዕራብ፣ ከደቡብ ሰሜን ህዝቦቿ እኮ መንቀሳቀስ አልቻሉም። ሲቀጥል የአንድን መንግስት ጠንካራነት የሚያሳየው ከሰላም ቀጥሎ ዜጎቼ በልተው አድረዋል ወይ፣ ለብሰው አድረዋል ወይ፣ መጠለያ አግኝተዋል ወይ? ታውቴ ቅንጦቱ ቴክኖሎጂን ምናምን ታውትና ይሄንን አንድ መንግስት ካላደረገ ጥንካሬው ምኑ ጋር ነው? ጥያቄ ይሄ ነው። ሰላም ከሌለ ዜጎች መብላት በልተው ማደር ካቃታቸው፣ መብላት ካቃታቸው 85% የኢትዮጵያ ህዝብ ድህነት አረንቋ ውስጥ ካለ በየትኛው መንገድ ነው ኢትዮጵያ በልጽጋለች እየተባለ ያለው? ጥያቄ እስቲ ንገሩኝ፣ እስቲ ንገሩኝ። ብልጽግናዎችን እስቲ ወጣችሁ ንገሩኝ። ይሄንን ስንት ሚሊዮን ህፃናት በሰላም እጦት ምክንያት ከትምህርት ገበታቸው ርቀው፣ ስንት ሚሊዮን ዜጎቻችን በየአካባቢው ተፈናቅለው በዳስ ውስጥ ተቀምጠው ባሉበት ጊዜ አሁን ላይ እውነት እኔ እላችኋለሁ፣ እውነት መንግስት ጠንካራ ነኝ ካለ ታዲያ እነዚህ ነገሮች ለምን አልተወገዱም? የነገርኳቸው ነገሮች ለምን መወገድ አቃታቸው? እስቲ አስረዱ። ሰላም የሰላም ቫልዩ ቢታወቅ የት በደረስን ነበር? አው ሰላም። ጠቅላይ ሚኒስትር ዶክተር አብይ አህመድ አንድ መልእክትን አስተላልፈዋል። ኢቢሲ ይዞት ከወጣው መረጃ ላይ እንደተመለከትኩት ከሆነ የጀመርነው የብልጽግና ጉዞ በማንኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ በብዙ ውጣ ውረድ፣ በብዙ ስቃይ፣ በብዙ ችግር ያለፈም ስለሆነ ትናንሽ እዚህ ከተከልናቸው ዊንድ ፋርሞችም የአንድን ያህል ንፋስ የማያንቀሳቀሱ አጀንዳዎችም የሚያውኩን ሰዎች አይደለንም ሲሉ ከኢቢሲ ጋር ባደረጉት ቆይታ ላይ መናገራቸውን ኢቢሲ ዘግቧል። አብይ መጥቶ እኮ ደሃ የማይኖርባት ሀገር ነው ያረጋት። ብልጽግና ምን ያረጋልናል? ብልጽግና ኢዜማ ምን ያረጋልናል? ሰዓት በላ ኢዜማ አለ እንዴ? ሰዓት በላ ብልጽግና አለ እንዴ? የእውነት ሚዲያዎች አጋጣሚ ቴሌቪዥን ስከፍት ስለ ምርጫ ምናምን ይወራል። ለ27 ዓመት ታክቶናል ይሄ ምርጫ የሚባል ነገር። ስፔሻሊ አዲስ አበባ ከ97 በኋላ ምርጫ ሰልችቶናል። እዚህ ጋር ህወሓት የሚባል መጣና ጁንታ ብሎ አስወገዱት። በደንብ ቀረጹት። ጁንታ ምናምን ብሎ አስወገዱት። አሁን ደግሞ የመጣው ደግሞ ራሱ ጁንታ ማሊያ ቀይሮ ማለት ነው። እኛ የአዲስ አበባ ሰዎች የኢትዮጵያ ህዝብ ሰልችቶታል። እኛ በምርጫ አታሰልቹን።
የኢትዮጵያ ህዝብ ስፔሻሊ አዲስ አበባ ህዝብ ማለት ብዙ የብሔር ብሔረሰቦች ህዝብ መኖሪያ ስለሆነ አታታክቱን። ምርጫ ተመራረጡ ግን በቃ ተውጉን። እኔና ጓደኞቼ ወይ ደግሞ እኔ በዙሪያ ያሉ ሰዎች ምናምን እንዳለ በዙሪያ ያሉ ሰዎች በጣም ሰልችቷቸዋል ይሄ ነገር። ምርጫ ቦርድ ምርጫ ተመርጦ ማንን ይመርጣል? እዚህ ጋር ብልጽግና አለ፣ እዚህ ጋር ኢዜማ አለ። እነማን ናቸው ኢዜማ? እነማን ናቸው ብልጽግና? እኛ የምናውቀው ነገር የለም። እኛ ኑሩ መኖር ነው የምንፈልገው። እዚህ አትግደሉ። እኛ ግድያን የጠላ ነው። እኔ እዚህ መብራት በወር 200 ብር እየሞላው ከብዶኛል። ይሄን ያስተካክል አብይ እንዳለ አይደለም እሱ ከሌ አይደለም እሱ። ስለዚህ ያው ምርጫ ሳይሆን ኑሮ እንኑር። ጀምር ያለክሳል በጣም ነው ማዝነው ማለት ነው። የሆነ የምታየው ነገር ያሳዝናል። ብዙ ነገር የሚያሳዝን ነገር ነው ያለው። ስፔሻሊ ሙቪ ብቻ ሳይሆን ላይፍ ላይ እዚህ ጋር እኛ ይሄ ጎተራ ኮንዶሚኒየም ነው ኢንተርቪው ያደረጋችሁኝ ያላችሁት። እዚህ ጋር መጥተው ቆሎሻች በጠረባ ምናምን ይላል የሆነ ፌደራል እንዳትናገር አይሆን። አሁን ቀር ይላል ታለቅሳ ገብታ ሌላ አለ። እናቶች አሉ እዚህ እናቶች ሲለምኑ ይመቷቸዋል። ቴዲ አፍሮ በእስራኤል ኤምባሲ ምን ያደርጋል አላችሁን? እንግዲህ ከአምባሳደሩ ጋር ከባለቤቱና ከማናጀሩ ጋር ሆኖ እየተወያየ ነበር። የእስራኤል ኤምባሲ ዛሬ ያወጣው መግለጫ እንደሚያመለክተው ከቴዲ አፍሮ ጋር ውይይት ማድረጉን አረጋግጧል። ኤምባሲው ዛሬ ባሰራጨው መረጃ በዛሬው ዕለት አምባሳደር አብርሃም ንጉሴ ከተወዳጁና ከዝነኛው አርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ ጋር ተገናኝተዋል ይላል። ኤምባሲው ባሰራጨውና ዘሀበሻን በተመለከተው መረጃ አምባሳደሩና ድምፃዊው በውይይታቸው ላይ እስራኤልና ኢትዮጵያ ጥልቅ ታሪካዊና ባህላዊ ትስስር ያላቸው ጥንታዊ ሀገራት መሆናቸውን ጠቅሰው በኪነ ጥበብና በሙዚቃው ዘርፍ በጋራ በመስራት የባህል ትስስር ለማጠናከር በሚያስችሉ ጉዳዮች ላይ ምክክር አድርገዋል። በሁለቱ ሀገራት መካከል ያለውን የባህል ግንኙነት ማስተዋወቅና ማጠናከር ላይ አጽንኦት ሰጥተን መስራታችንን እንቀጥላለን ማለታቸውን ተገልጿል። ድምፃዊ ቴዲ አፍሮ በቅርቡ በእስራኤል ሀገር የሙዚቃ ኮንሰርቱን እንደሚያቀርብ ይጠበቃል።